ሄቨንም ዳግም እስከ ቤት መምጣቱን ለዳኒ ነገረችው። ዳኒም በጣም ደነገጠ። ቆይ ምን ለመሆን ነው እዚህ የመጣው? ለመሆኑ የእናትሽ ሞት ሰምቶ ነው ብሎ ጠየቃት። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል ተከታታዮች እንዴት ናችሁ? ሰላም ናችሁ? እንዲሁ ክርስቲያን ወገኖቼ ሰላም ብያለሁ። ሁላችሁም በያላችሁበት ሰላማችሁ ይብዛ። ዛሬም እንደተለመደው በአዲስ ቪዲዮ ተከስቻለሁ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ በማድረግ ቤተሰብ ይሁኑ። ነባሮቹም ሼር፣ ላይክ፣ ሀሳብ አስተያየት በመስጠት አበረታቱኝ እላለሁኝ። ዛሬ ይዤላችሁ የመጣሁት መልስ ድራማ ክፍል 10 ነው። ዳኒ ሄቨን ጋር እስከ ቤቷ ድረስ ሄደ። ሄዶም ሱቁን እንዳስከፈተና አንዳንድ ነገሮች ነገራት። እሷም በጣም ደስ አላት። ሱቁ በጣም ብዙ ብር እንደተጠየቅ ነግረህ ነበረ፣ ለመሆኑ ተሳካልህ? ከየት አገኘ አስከፈትክ? ብላ ጠየቀችው። ዳኒም ሄቨን ጋር ሄዶ መስሪያ ቤቱን እንዳስከፈተ ነገራት። እሷም በጣም ደስ አላት። እንዴ ተከፈተ? እንዴት እሺ አሉክ? ብላ ጠየቀችው። እሱም ያው የእሱ እጅ ስላለበት እጥፉን ከፍዬ ነው ያስከፈትኩት አላት። አይ እኔ አልመሰለኝም ነበረ፣ ምክንያቱም ያለ ምክንያት ነበረ ያሻሸጉብክ ብላ ጠየቀችው። ምክንያቱም እኔ እየጣርኩ ነው እየለፋው ያለሁት ላንቺና ለልጅሽ ብዬ ነው፣ ግዴታ መስራት አለብኝ ብዬ ወስኛለሁ። ዳኒም ቤት ውስጥ ምን ነበረ እዛ ውስጥ እየፈለግሽ የነበረው ብሎ ጠየቃት። እሷም የእናቴ ቀለበት እየፈለግኩ ነበረ፣ ምክንያቱም አዲስ ከምንገዛ እሱን አደርጋለሁ ብዬ ወስኜ ነው። ደግሞም አባቴ ጥሏት ከመሄዱ በፊት የት አገብኛለሽ ጥያቄ ጠይቋት ነበረ። ከዛም እሱ ጥሏት ሲሄድ አውልቃ እዚህ ውስጥ አስቀመጠችው። ዳኒም በጣም ደስ አለው፣ ምክንያቱም ጠቅልላ ወደሱ ማግባቷ ሲያረጋግጥ በጣም ፈገግ አለ። እንደምትስማሚ እርግጠኛ ነበርኩኝ፣ ደግሞም እኮ ለእናቴ ነግሬያታለሁ ብሎ ነገራት። እሷም ተገረመች። ኧረ እባክህ ማለቴ እንዴት አስማማሃቸው? ምክንያቱም ሌላ ሰው የሚቀማ ይመስል ሌላ ጊዜ ያስቡ ነበረ። እሱም አይ ግን ያን ያህል የሚከብድ አይደለም እናቴን ለማሳመን፣ ደግሞ እኮ በጣም ትወድሻለች አላት። አይ ያልሰሙ ነገር፣ እሷም ደግሞ ያልሰማች ነገር። እናቷ ግን በፍጹም ከሱ ጋር እንድትሆን አይፈልጉም። ምክንያቱም ትላንትና ለዳግም እንደነገሩት ሰምተናል። ከእሷ ጋር እንዲሆን እንደማይፈልጉና እንዲሁም ደግሞ ቤት ውስጥም ጥዬሽ እሄዳለሁ፣ እንዲሁም ይህንን ካልተስማማሽ ጥዬሽ ሄጄ ስትናፍቅኝ ብቻ መጥቼ አይሻለው ብሎኛል። እንዲሁ ይሄ ነገር ቆርጦ ተነስቶበታል፣ አስቦበታል። እባክህን ልጄን ወደ ራሱ እንደሚመለስ እና እሷን ትቶ ወደ ራሱ እንዲመለስ ወደ ቀልቡ እንዲሆን ሊሆነ ነገር እንዳታደርገው ብለው ተማጽኖለት ነበረ። እሱን እነሱ አልሰሙም። የግል ህይወታቸው እዚህ ጋር ተስማሙ። እሳቸውም ይወዱሻል፣ ትወደሻለች የሚለው ነገር ማውራት ጀመሩ። የእነሱም ኬዛቸው ሌላ ነው። የዳኒ እናት ግን በፍጹም ሄቨን ከዳኒ ጋር እንድትሆን አይፈልጉም። ሄቨንም ዳጊም ቢስ ከቤት መምጣቱን ለዳኒ ነገረችው። ዳኒም በጣም ደነገጠ። ምን ለመሆን ነው እዚህ ቤት የመጣው? ደግሞ አይኑን አሻሽቶ። ለመሆኑ ግን እናትሽ ማረፋቸውን ሰምቶ ነው እንዴ አላት። ሄቨንም እያነባች እያለቀሰች ለዳኒ ዳግም ያላትን ሁሉ ነገረችው። ትላንትና እኮ እኔ ስበሳጭ እናቴን አጥቼ እንደዚህ ሲሆን ከጎኔ አልነበረም፣ ግን ዛሬ መጥቶ እንደማንም 1 ዓመት እንድትታገሽኝ ብሎ ስማጸነኝ ነበረ ብላ ነገረችው። እንዲሁም አንድ ላይ ስለሆንን እነሱ ተቃጥለው ነው አብደው ነው እና አሁንም ቢሆን ደግሞ ሌላውን ነገር አድርገን ፈጽመን ደግሞ የባሰ እንዲቃጠሉና እንዲናደዱ እንዲቀኗ እናደርጋቸዋለን ብሎ መለሰላት። እሷም በጣም ተናደደች። እንደ የትላንትና ሁሉ ረስቶ ትላንትና ከጎን ያልነበረም፣ ዛሬ ግን የራሱን ጉዳት አስቦ መጥቶ ከኔ ጋር ከጎኔ ሁኚ፣ እንዲሁም እባክሽ ከሌላ ወንድ ጋር እንድትሆኚ አልፈልግም፣ ከሌላ ወንድ ጋር ሆነሽ እንዳይሽ አልፈልግም ብሎ ተማጸነኝ። እንዲሁም የዳኒ እናት የነገሩኝ እውነት አይደል ብሎ ሊያሳምነኝ ሞክሮ ነበር ብላ ለዳኒ ነገረችው። ዳኒም እናቱ ያላለችው ነገር አጨብጭቦ ለሄቨን ነገራት።
እናቴ እንዲሁም እንደዚህ አይነት ሰፕራይዝ የሚያደርግ ደስ የሚል ነገር ትነግረኛለህ ብዬ አንድም ቀን ጠብቄያን አላቅም ብላኛለች እናቴ ብሎ ለሄቨን ነገራት። ይሄማ የሌለ ውሸት ነው። ምክንያቱም የዳኒ እናት ከሄቨን ጋር እንዲሆን በፍጹም አትፈልግም። የነፂ እናትን ቤት ውስጥ አልነበረችም። ነፂም ፈላለገቻት፣ ክፍል ለክፍሎች እየፈላለገቻት እንዲሁም ስልክ ደውላ አላነሳም አለቻት። በጣም ተጨንቃ ነበረ። አጋጣሚ እናቷ ስትመጣ ማምዬ ቤት ውስጥ እኮ አጥቼሻለሁ፣ መጸዳጃ ቤት ራሱ ሄጄ ሳንኳኳ ምንም ነገር ላገኝሽ አልቻልኩም አለቻት። አዎ ቤት ውስጥ እኮ አልነበረም፣ እዛ መስሪያ ቤት ሄጄ ነበረ፣ ዶክተር ጋር ሄጄ ነበረ ሳማክረውም ገንዘብ ሳልጨመርለት ለሱ እንደሚናገረው ነግሮኛል አለቻት። እናቷም ያቺ ጓደኛሽ እኮ ታማኝ መስላኝ ነበር አለቻት። ነፂም እሷ እኮ ብዙም ነገሯን አላቅም፣ አብሮ አደጌና አንድ ሰፈር አድገናል እንጂ ብዙም አይደለንም። ግን ስለ ዶክተሮቹን ሲጠይቃት ታማኝ ዶክተር እንደምትሰጪና ታማኞቹ መርጠሽ እንደምታሳውቅኝ ብዬ ስናገራት ይሄ ታማኝ ነው ብላ ያሳወቀችኝ፣ እንዲሁም ደግሞ ማንኛውም ነገር እንደማያወራና እንደማያወጣጣ አሳምና ነበረ የነገረችኝ። እናቷም መለሰችላት፣ አይ እሱ ዶክተርማ ምንም ታማኝ አይደለም፣ በጣም ሀረመኔ የሆነ ዶክተር ነው፣ የተሻለ ክፍያ ካገኘ ሊሸጠን ራሱ ይሞክራል። ነፂም እና እናቴ ስንት ነው የጠየቀሽ ብላ ጠየቀቻት። የነፂ እናትም በትንሹ 200,000 ነው የጠየቀኝ አለቻት። ነፂም በጣም ደነገጠች። እንዴ 200,000 ለመሆኑ ምን ለማድረግ ነው እና ሰጠሹ አለቻት። አይ እናቷም አልሰጠሁትም፣ ትንሽ ጊዜ እንዲሰጠኝ ለመንኩት። የሚሆነው ነገርም ጨንቆኛል። ምክንያቱም ያንን ብር አንስቼ ከሰጠሁት ደግሞ ዳግም ያ ብር የት ወጣ የት ገባ ይለኛል። ከያዘ ደግሞ አንድ ነገር አይለቅም። የነፂ እናትም ተጸጸቱ። ምክንያቱም ታሚም ያለው ብዬ በውሸት መረጃ እሱ ቢያቅልኝ ምን እንደሚፈጠር ታውቂያለሽ? እኔ ልጄን ማጣት አልፈልግም፣ ነፂም እሷን አንቺ ማጣት አልፈልግም በሚል ሁለታቸውም አንገታቸውን ደፉ። ነፂም የተሻለ ሀሳብ ለእናቷ አመጣችላት። እንዲሁም ነገ ቀጥረውና ተገናኝተን የሚሻለውን እጠይቀዋለሁ፣ ካልሆነም ደግሞ ከሀገር እንዲወጣ እናደርገዋለን አለቻት። እናቷም በጣም ተደሰተች። እንዲሁም ጥሩ ሀሳብ ነው ያመጣሽው፣ እንዲሁ ይሄ ሀሳብሽ አሪፍ ነው፣ እሺ ካለ ከተስማማማ ከሀገር ከወጣ የተሻለ አማራጭ ነው። ከዛ ከሀገር ከወጣ በኋላ ስልካችን እንዳያገኝ እናደርገዋለን። የሄቨን ስቃይ እንደቀጠለ ነው። ሄቨንም በጣም ተሰቃየች፣ እያለቀሰች እያነባች እኔ ያደረግኩት ሁሉ በእኔ ላይ ነው፣ ግን እናቴንም አሳጥቶኛል። ግን ከዚህ ቤት ስወጣ ልብሴን ብቻ ይዤ ነው መውጣት የምፈልገው። ሄቨንም በጣም ተጎዳች። ለዳኒም ፍቅር ይጎዳል፣ ከነበርክበት ማንነት ያሳጣሃል፣ ይጥልሃል። ፍቅር በጣም መጥፎ ከባድ ነገር ነው ብላ አልቅሳ እያነባች ዳኒም ለሄቨን ይሄ ትክክለኛው አይደለም፣ ፍቅር ለሚያውቅ ሰው ይሄ ምክንያቱ አይሆንም፣ ሊሆንም አይችልም፣ ምክንያቱም ለማያውቅ ሰው እንጂ አላት። እሱም ደግሞ ጥፋቱን አውቆና እያደረገበት እየሄደበት ያለው መንገድ ስህተት መሆኑን አምኖ መጥቶ ይቅርታ ከጠየቀኝ ወንድሜ ነው፣ በጣም ደግሞ እወደዋለሁ፣ አከብረዋለሁ፣ ይቅርታውንም እቀበለዋለሁ አላት። ዳኒም እናቱን ሊያሳምን ሞከረ። ሄቨን በጣም የምታሳዝን ምስኪን ሴት ልጅ ናት፣ በጣም የተጎዳች ሴት ልጅ ናት ብሎ አወራቸው። እሳቸውም ታዲያ አንተ ምን አገባህ? ዳግምን ለመበቀል ብለህ አንተ ይሄ እሷን ማግባት አለብህ? አይ ምንም አላስደሰተኝም ይሄ ነገርማ